ሰላም 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 እንደምን አላችሁ? እኔ ነጻነት ወርቅነህ እባላለሁ። ትንሽ ጉንፋን ይዞኝ ነው። በፋና ቅዳሜ ጠዋት ልዩ 9 ደቂቃ እንግዳ ሆኛለሁ። ድራማ ማለት ዶክተር ሆነ ትሰራለህ፣ ኢንጂነር ሆነ ትሰራለህ፣ ፖሊስ ነው ብዬሻለሁ፣ እንግዲህ ፓይለት ሆነ ትሰራለህ፣ መካኒክ ሆነ ትሰራለህ ምናምን እያልኩ ስዘረዝርልህ ያለንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። እናቴ ዲያቆን በሆን ደስ ይላት ነበር። በጣም ትመኝ ነበር ዲያቆን እንዲሆን። ከሳራ መኮንን ጋር ቆይታ አድርገናል። ጥሩ ጥሩ ጥያቄዎችን ጠይቂያታለሁ። ሳራ ማነች? ሳራ ደሞዟ ስንት ነው አላልኳትም። እኔ እንደጠየቀችኝ እና ተጋበዙልን። እንግዲህ በቅርቡ የፍሬሽማን ቲያትር ወደ መድረክ ይመለሳል የሚለውን ወሬ ስንሰማ እንኳን በደህና መጣችሁ በድጋሜ ልንለው ነው የተገናኘ ነው። ብዙ የምናወራው ነገር ይኖራል። ለዚህ ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ቴንክ ዩ። በቅርቡ እንግዲህ ሊመለስ ነው እያለ ነው ፍሬሽማን መለሳል። ፍሬሽማን ብዙ ሰዎች ደጋግመው አይተውታል። አንድም ጊዜ ደግሞ እድሉን ገጥሟቸው ያላዩ ሰዎች አሉ። እኔ የሚያሳስበኝ እሱ ነው። ስለዚህ ለነዛ ሰዎች እንግዲህ ደግሞ መተናል። በጣም ደስ ይላል። አንተ ትወና ላይ ያለህበት ኮሜዲያን ነህ። ከዛ ደግሞ ትጽፋለህ፣ ቲያትር ትጽፋለህ፣ ታዘጋጃለህ። ማስታወቂያውም ላይ ያለህበት ሆስትም ታደርጋለህ። ብዙ ነው ዘርፍህና የትኛው ግን አንተ ብጠራበት ትላለህ? እኔ ነጻነት ወርቅነህ እባላለሁ የሚል ይሻለኝ። ጀመረን ሳቀሽ ነው ግን እንዴው ተዋናይ ይሻለኛል። ተዋናይ ይሻላል። እሺ ተዋናይ በጣም ጥሩ ነው። አይ ብዙ ላይ ስላለህበት ብዬ ነው የትኛውን ንምረጥ ያልኩ። በነገር ላይ የድምጽህ ነገር እያሰጋኝ ስለሆነ ከድምጽህን ጀምር። ምን ገጠመው? ምንም ጉንፋን ነው። ያው እኔ የምታወቀው ትንሽ ፈጠን ብሎ ባለ ስለሆነ አሁን ችግር ልትል ትችላለች። እኔ ራሴ ይህን ድምፄን ወድጄዋለሁ። ለየት ያለ ድምፅ ነው። ያው ወቅት ሲዝን ሲቀየር እንደዛ ይሆናል። አየሩ ሲቀየር የአፍንጫ ሳይነስ ነገር አለች። ከእናቴ እንደደና ነገር የወረስኩት እሱ። ብዙ ሰው ምን ይጠይቃል? እንዲሁ ማስታወቂያህንም ስንሰማ ያንተ ድምጽ በሚመጣበት ጊዜ ከጊዜ ወዲህ የነጻነት ድምጽ ምንድነው እየሆነ ያለው ይላልና እንዳልከው እንዲሁ ፈጠን ብሎ ማውራቱ ጮክ ብሎ ማውራቱ ተጽዕኖ አሳድሮበት ይሆን የሚል ስጋት ስላለ አጥርተ ነው እንድናልፈው። አንድ ማስታወቂያ ላይ በዚህ ሻከር ባለው ድምጽ ተቀርጿል። የሳሙና ማስታወቂያ ነው አስታውሳለሁ። ሳሙናው ለድምጽ አይሆንም እና ለወንደሪ ለቤት ዕቃ ምናምን ነው የሚሆነው እና ሞክሬው ነበር አልሆነም። ይስተካከላል። አይ ወደ ቀደመው እንድትመለስ እኔም ምኞቴ ነው። የህዳሴው ግድብ 4ኛ ዙር የውሃ ሙሌት ላይ እዚያ ላይ ደግሞ በተለይ የመጣህና ባለስልጣናት ሲሆኑ የምትጠይቀው ጥያቄ ሊሆን ይችላል፣ ቃል የምትጠቀመው ነገር ብቻ ጥንቃቄ ይበዛዋል አይደለ? እንዲህ አይነት ቦታ ስትገኝና እንዴት ተወጣው? በእኔ በቲያትር ነው ያደግኩት። በቲያትር ሳድግ ደግሞ ትልልቅ ተዋናዮች ሲዘጋጁና ሲሰሩ አይቻለሁ። እንደገና ፊልሞች በምንሰራ ጊዜ ደግሞ ግምገማና ሌሎች እናይ ስለነበረ ሰዎችን የሚያስከፉ ብሔር ከብሔር ጾታን የሚያንኳስሱ ነገሮችን እናውቃቸዋለን። አይምሮዬ ውስጥ የለም። ሌሎች እላፊ የሆኑ ነገሮችን አላደርግም። ስራዬ ስለሆነ ኦልሬዲ ስራ ማንም ሰው ስራውን ይሰራል። የኔ ትልቁ ነገር ግን ምንድነው ሁልጊዜም ስራዬን ስሰራ እንደ አዲስ ነው የምሰራው። ለምጄዋለሁ ብዬ ያልንትናል። ስለዚህ የተሻለ ሆኖ ነበር። በጣም ጥሩ ነበር። ከፈሩኝ ይቅርታ ባለስልጣኖቹ። እኔ ግን አልፈራኋቸውም። እሺ ኡራኤል አካባቢ ተወልደህ አደግ። ፒያሳ 4 ኪሎ ደግሞ በስራ አጋጣሚ ሰፈሬ ናቸው ትላለ። ቀጨኔ አካባቢም እንደዚሁ ቀጨኔ መድኃኔዓለም አካባቢ ብዙ ለነገሩ የጥበብ ሰዎች እዚህ አካባቢ ያዘወትራሉ። ግን የልጅነት ጊዜህን ደግሞ እስኪ እናውራ። ነጻነት መሀል ላይ ያለ ልጅ ነው። ከላይ ታላቆች አሉት፣ ከታች አሉት 4 ወንድሞች አይደለ? አንዲት እህት አለች ካልተሳሳትኩኝ። መሀል ላይ እንዳደገ ልጅ እንዴት ይሆን ያደግከው? አያቱም ጋር እንዳደገ ልጅ እናውራ። አስተዳደጌ ለቤተሰቡ 4ኛ ልጅ ነኝ። 2 ወንድሞች ከታች አሉ፣ 3ቱ ከላይ ያሉ፣ አንዷን እህቴን ጨምሮ። እኔ የእናቴ ቤስት ነኝ፣ ቤስት ፍሬንድ ነኝ። እሺ ከስሯ ስለማልጠፋ እሷም እንድጠፋ ስለማትፈልግ ይህንን ታላቅ እህቴ ስትነግረኝ ከዚህ በኋላ ከወለድሽ ለህይወትሽ ያሰጋል ከተባለች በኋላ ነው እኔ የተወለድኩት። ስለዚህ ነጻነት ያለችኝም ለዛ ነው። ከዛ በኋላ 2 ልጆች ተወለዱ እና እኔና ማዘር ተጋግዘን ነው እነዛን 2 ልጆች ያሳደግ። በእኔ ሆነብሽ ምናምን ብለን ማለት ነው። ጠንቃቃ ነበርኩ። እነዚህ 2 ልጆች ከየት እንደመጡ አላውቅም። ከፍተኛ መፈንቅለ መንግስት ላይ ያካሄዱብኝ። ግን ተመልሼ ወደ እናቴ ልብ ውስጥ ተመልሻለሁ። አያቴ አሳድጋኛለች። በእርግጥም አያቴ ጋር ብዙ ተረቶች ነግራኛለች። ወጎቿን ሰምቻለሁ። ሰዎች ስታስታርቅ አውቃለሁ። እኛ ቤት ብዙ ጊዜ አያቴ በነበረች ጊዜ እሑድ ሰዎች ይመጣሉ። ጠዋት ነው መነሳት ያለብን። እሑድ ልክ እንደ ወጣት
ማደር 11 ሰዓት ተኩል እንነሳለን። ሰው ሊመጣ ይችላል፣ ይመጣልን። በእርግጥ እየተጣሉ ሰዎች ይመጣሉ። ዛሬ ሚስት ከመጣች በሚቀጥለው ባል ይመጣል፣ በሚቀጥለው የሆነ እና ተሰማለች ቡና እያተፈላች እየጠጡ ከዛ በሚቀጥለው እሱ ይመጣል። ከዛ ደግሞ ለሷ አብረው ሆነው መሶብ ወርቅ ወይም አገልግል ሰርተውላት ይመጣል እና ያንን ሴሪሞኒ አውቀዋለሁ። የማስታረቅ ሰው ሲስማማ ደስ ይለኛል። አያቴ ካለፈች በኋላ እናታችን ማተኮር ጀመረን ማለት ነው። እናታችን በወጣትነቷ ነው ሁላችንንም የወለደችውና 26 ዓመቴ 6 ልጆች ወልጄ ጨርሻለሁ ትላለች። በጊዜ ነው እኩያ ነገር ነበረች ከታላቅ ወንድማችን ጋር ብዙ ከመጀመሪያው እኩያ ነበረችና ከኔ ጋር መጽሐፍ ማንበብ ስለምትወድ መጽሐፍ በአንድ እጇ ይዛ እንትን እያለች የኔን ጸጉር ማደባበስ አለባት። ዞር እንድል አትፈልግም። በሆነ ምክንያት ግን ዞር እላለሁ። ከዛ ትፈልገኛለች እና ስትጣራ በር ላይ ቆማ ነው የምትጣራው። ነጻነቴ ነው የምትለው ስትጣራ ማለት ነው። እና አጠገባ ከደረስኩ በኋላ ነው አቤት እምላት። ጀርባዬን ድልቅ ታደርገኝ። ለምን እንደፈለገችኝ ከዛ ይጠፋባታል። እና በጣም ቤስት ነበርን። ብቻ 10 ደቂቃ በጣም ቤስት እንሆናለን። 20 ደቂቃ እንጣላለን። የሆነ ነገር ደግሞ ትልከኝና ፈጥኛ ያመጣሉ። እሰይ የኔ አንበሳ አንተ ተወልድ ሌላው በቀረ ምናምን ትላለች። ከዛ ወዲያው ደግሞ ኬን የገዛው ከዛ ሱቅ ነው የገዛው። መቼ ነው እኔ የምልህን የምሰማው? እና በጣም በፍጥነት ነበር የምንጣላ። እሷ ልጅ የምትጣላኝ አልጣላትም። እናትሽ ክለሽ ምን ታደርጊያለሽ? እና መጀመሪያ ጫማ ይወረወርብሻል። ጫማውን ይዘሽ ትጠጊያለሽ። ከዛ በኋላ ትያዣለሽ ማለት ነው። ሴሪሞኒ ያለው ራሱ ግረፊያው ራሱ ሴሪሞኒ ያለው። ከዛ እንደዚህ ድልቅ ታደርግሻለሽ። ከዛ በጥርሷ እጅሽን እንደዚህ አንተ ማይ ሟበል እንደ ጨው ያሟሟ በአባትሽ አጥንት አባቴን የታባት አቋል አንተም መውለዴን ቢያውቅ አባቴ ይጠላኝ እና ብዙ ነገር ነው ከእሷ ጋር ምን ያሳለፍ ነው። ግን መጽሐፍ ማንበቡን አስተማረ እና ኡራኤል ነው ያደግኩት። ጸበል ቀድቻለሁ። ኡራኤል ቤተክርስቲያን አግዳሚም ደርድሬያለሁ። እናቴ ዲያቆን በሆን ደስ ይላት ነበረ። በጣም ትመኝ ነበር ዲያቆን እንዲሆን። ምክንያቱም አጎቶቿ ጠቅላላ አጎቶቿ ምናምን እንትኖች የቤተክርስቲያን አገልጋዮች ስለነበሩ። በእርግጥ የቤተሰባችን የጠቅድመ አያቴ የመጀመሪያ ስራ ነገረ ፈጅ ነው። አቃቤ ተወቅና ነው። ለዚህ ነው እንዴ ዓለምና ቢሆን ነው ላለው አንዳንድ ጊዜ የሆንኩት እኔ ነኝ። እስከ 15-16 ዓመት ኡራኤል አድጌ ነው ከዛ በኋላ ወደ ፒያሳ መሄድ የጀመርኩትኝ። የቲያትር ቡድኖች ጋር ተገናኘን። አባቴ 4 ኪሎ ዩኒቨርሲቲ ሰራ ነበረ ፖሊስ ከመውጣቱ በፊት እና እንደዛ ያለ እንግዲህ አገኘኝ አንዴ አገር ፍቅር ደረገቱን እየወጣው ወደ 07 የሚባለው አዳራሽ ሄድኩ። ሰምቻለሁ ቲያትር የሚባል ነገር የድራማ የሚባል ነገር እንደምትሰራ ሰምቻለሁ። ምንድን ነው የምትሰራ? ሞቅ አድርጌ ፋዘር ይኸውልህ ድራማ ማለት ዶክተር ሆነ ትሰራለህ፣ ኢንጂነር ሆነ ትሰራለህ፣ ፖሊስ ነው ብዬሻለሁ እንግዲህ ፓይለት ሆነ ትሰራለህ፣ መካኒክ ሆነ ትሰራለህ ምናምን እያልኩ ስዘረዘርለት ያልሆንኩት ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። እና ለማዘር ነገርኳት። ፋዘር እንደዚህ አይ እሱ ደግሞ የባሰ እና እኔ ትምህርት ቤት ከመሄዴ በፊት በጣም ብዙ ነገር አውቅ ነበር። እጅ ጽሁፌን አሪፍ ነበረ። በደንብ ያስተምሩኛል። ቅጥያዎችን አውቃለሁ። ሚኒ ሚዲያ ምናምን ሰርቻለሁ። ሚኒ ሚዲያ በ15 ደቂቃ ውስጥ ቤት ይደርሳል። ስለዚህ እኔ ሞክሬ አላውቅም። ትምህርት ቤት ግን የሆነ ቅምሻ የሚባል የሆነ አማርኛ ክፍለ ጊዜ አርብ የሆነ ድራማዎች ምናምን ሲሰሩ አንድ ጊዜ የጉሊቷ እናት የሚል ድራማ ሰርተን ነበረ። ቀሚስ ከቤት የወሰድክበት ነው አይደለ? እሺ የሆነችኛዋ ልጅ አልሰራም አለች። ከደረሰ በኋላ ቀኑ አልሰራም ምናምን ቀሚስ የማዘርን ቀሚስ ወስጄላት ምናምን ከዛ ነው የሰራሁት። እና አይቀርማ በጣም ተደነቁ። አስተማሪው በጣም ተደነቁ። በጣም ተደነቁ። መምህር ተሻለ ይገርማል። በጣም ስለሚወዱኝ ንባብ ሲነበብ ራሱ ነው የነበርኩ ማለት ጥሩ የልጅነት ከዛ ደግሞ ትምህርት ቤት ውስጥ ጥሩ ጊዜ እንዳሳለፍክ ያው መገመት አይከብድም ከነገርከን ነገሮች አንጻር። አለልኝ መኳንንት ጽጌና ደግሞ ወደ ጥላሁን ዘውገ እንሂድ አይደል? ሁለቱን ሰዎች በተለይ ታነሳቸዋለህ። ሰው መሆንን የሚያስተምሩ ለሰው መድረስን የሚነግሩ ብዙ አጫጭር ድራማዎች ሲሰሩ ነበርና ስንቅ ላይ እነሱ ደግሞ ሁለቱ ሰዎች በአንተ ህይወት ውስጥ ትልቅ ቦታ አላቸው። አንተም እዚያ ላይ ደግሞ በደንብ ትሰራ ነበር፣ ትጽፍ እንደነበር አውቃለሁ። ስለሱ ጊዜ ደግሞ እናንሳ። አለልኝና ጥላሁን ጋር ከመጣጨት በፊት በይቅርታ ምሽት የሚባል ቲያትር ሰራው። የኔው ደቻሳ ድርሰት ነው
እና እሱን ስንሰራ ድንገት ነው ሌላ ካስቶቹ ቀርተውባቸው ነው እኔ እና አስናቀ ንጉሴ የተተካ ነው። አስናቀ ንጉሴ ማለት አሁንም ድረስ ጓደኛዬ ነው፣ 20 ዓመት በላይ ጓደኛዬ ነው። ይሄ ልጅ ለምን አይሆንም አሉ። እዛ ላይም ትንሽ ፈጠን እላለሁ። የሁለተኛ ዓመት የዩኒቨርሲቲ ተማሪ ሳይኮሎጂ ምናምን ተማሪ ሆኜ ነበር የምሰራው። ከዛ ካስት ተደረግኩኝ እነሱ ጋር የዳዊት እንዝራ የሚባለው ማለት ነው። የዳዊት እንዝራ የሚባለው ቲያትር ደግሞ በጣም ሰቃይ ቲያትር፣ በግል ኢንተርፕራይዞች ከተሰሩ ረጅም ጊዜ የታየ ቲያትር ነው እና በጣም ብዙ ሰው አይቶታል። ከዛ በኋላ ለምን አትጽፍም እና አታዘጋጅም በሚል ጀመር። እኔ እዛን ጊዜ አካውንት የሚባል ነገር የለኝም፣ የባንክ አካውንት። ከዛ ጥላውን ነው የባንክ አካውንት ክፈቱለት ፎቶ አምጣ ተብሎ ፎቶ የተከፈተልኝ አካውንት ማለት ነው። ስንት ዓመት ነበር ያኔ? 17 ምናምን ይሆነኛል። ይሄ ድርሰቱ ምናምን በዛ ነው የሚገባው። አይሰጥም፣ በቃ ይቀመጥ ወደፊት ልስራ እንደምትችል ከዛ ማዘጋጀት ጀምሮ ከኔ ቴሌቪዥን ላይ መተወን ብዙ አልወድ፣ መንገድ ላይ በነጻነት መንቀሳቀስ ፈልጋለሁ ምናምን እና ድርሰትና ዝግጅቱን ነበር የምሰራው። አንዳንዴ የሆነች ነገር እሰራለሁ፣ የሆነ ደስ የሚል ካራክተሮች ሲመጡ እኔ ቢሆን ደግሞ በደንብ ይገባኛል ብዬ ባሳስብ እኔ እሰራለሁ። እንደው እነዚህ ሯጮች እንዴ ሮጠው ነው እንጀራ የሚበሉት? ኧረ አፈር ይበላ። እንዳንቺ በየመንደሩ ቡና እያንቀረሩ መሰለሽ ታዲያ? አይ ዝም በል። አብልቶ የጠራኝ አይመስልም። አይ በርቺ። ምን ይታወቃል፣ አንድ ቀን የአሮጊቶች ውድድር ሆኖና ሻምፒዮን ትሆኚ ይሆናል። እሱማ ቢሆን በማን እድሌ። ከነሱ ጋር ወጥቼ እነዚህ በማለቴ አለልኝም ጥላውንም ደስ ይላቸዋል። ያውቁ ነበር እንዴት እንደሰሩን ማለት ነው። ስምህ አስተዋጽኦ አለው ለነጻነትህ? ነጻ ነው በጣም ብዬ እናቴ እንግዲህ ነጻነት ስትለኝ እሷ ነጻ ነች እና ከእሷና ከአያቴ በጣም ነጻ ሰው ነች። በጣም ዲሞክራት ነች። በጣም ነጻ ሰው ነች። መጽሐፍ የምትችለው አጸደ የሚለውን የእሷን ስም ብቻ ነው። ግን በጣም ከማንም ከተማረ ሰው በጣም የተሻለ ነች። በዛን ወቅት ከነበረው አስተሳሰቧ ተነስቼ ስናገር እና በጣም ጎበዝ ነች እና በጣም ዲሞክራት ነች። አንዴ ለታላላቆቼ ጨርቅ ተቀደደላቸው፣ ለሱፍ ምናምን ተሰፍቶላቸው ማለት ነው። አንተ ምንድን ነው የምትፈልገው አለች። እኔ አንድ ጓደኛ የለበሳት የሆነች ጥቁር ኮንጎ ጫማ ነበረች። እሷን ጫማ ግዢልኝ አልኳት። እሺ በቃ እኔ አሁን ያ ሱፍ የለኝም፣ ያቺ ኮንጎ ጫማ ነበረች። እንደዚህ ድረስ ትጠየቂያለሽ። ምንድን ነው መሆን የምትፈልገው? አሁን የመጀመሪያ ታላቅ ወንድማችን መምህር ነበረ እና በሱ ልክ ሊቀጠር ሲል መምህርነትን ትወደዋለህ ብላ ተጠየቀ። አዎ በጣም ነው የምወደው። እሺ ትባያለሽ። እናቴ ስትሞት እንደምትሞት ነገራኛለች። እኔ ላልፍ እችላለሁ፣ ግን በሰማይ ቤትም ሆኜ አያችኋለሁ። ምክንያቱም እኔ ነኝ የወለድኳችሁ። እኔ እንደምወዳችሁ እንድትወደዱ እፈልጋለሁ። ይህንን ባታደርጉም አያችኋለሁ ብላለች። ስለዚህ ይሄ መልካም ነገር ነው። እንደምትሞት ስትነግርሽ ማመን አለብሽ። አዝያዘንሽም እያለቀሽም ቢሆን መስማት አለብሽ። ምክንያቱም እኔም እናቴን ቀብሬያለሁ ስላለች ማለት ነው። ፈርተህ ታውቃለህ? ፈርቻ አላውቅም። እኔ አልፈራም። ምንም ነገር አልፈራም። ምክንያቱም በጣም ከከበደ ወደ እግዚአብሔር ነው የሚሄደው። እግዚአብሔር ለማየት ደግሞ በጣም ነው የምናፍቀው። እንደዚህ 13 ገደማ ፊልሞች ላይ ሰርተሃል። የራስ ፊልሞች እንዳሉ ሆነው ደግሞ በትወናም ላይ ፍቤ ያለ፣ ባለቀለም ህልሞች አለ፣ ቾምቢ ያለ፣ ደግሞ ሚስተር ኤክስ አለ። በጣም ብዙ ናቸው ከመድረክ ስራዎቹ ውጭ ያሉት። ፊልም ላይ ያለው ነው እያነሳ ያለውትና የትኛው ግን እኔን ይገልጻል ብለህ ታስባለህ? ሁሉም ትወና እንደሆነ አውቃለሁ፣ ገጸ ባህሪ እየተጫወትክ እንደሆነ አውቃለሁ። ለነጻነት ግን ቅርብ የሆነው የቱ ነው? ሰዎቹን መውደዱ፣ ከሰዎች ጋር መጫወቱ ትክክል ነው። ሰዎችን ሪስፔክት ማድረጉ፣ ማክበሩ ምናምኑ ያ የኔ ባህሪ ነው። ሰው ቢጠላኝም እንኳን ሰው ከሆነ ደስ ይለኛል። ሰዎች የሆኑት የተደረገላቸው ነገር ብዙ ስለሆነ እነሱ ካል አለመጠቀማቸው ነው እንጂ መጥላቱም ማፍቀሩም በእጃቸው ነው ያለው። መውደድ ነው አይደል? ሰውን መውደድ ነው የሚጀምረው። ከዛ በኋላ ሰውን መጠርጠር ነው፣ ከዛም መጥላት ነው የሚሆነው። ስለዚህ እኔ በዛም ደረጃ አልደርስም። ሰውን መውደድ በጣም ይጠቅማል። ጨዋታዎቹ ድንትኖቹ ምናምን ነገር ይኖራሉ፣ ግን መንገድ ላይ ሴት ለካፊ ወይ ምናምን አይደለም። ለክፍ ያላቀ ሶስተኛው የዓለም ጦርነት በምን እንደጀመረ አትል ጨዋታ ነው። አሁን ጨዋታ ነው እንጂ እኔ ለክፍ ያላቀ የሚገርምሽ ነገር ሰዎች ላወራ እችላለሁ፣ ከወንድም ሴትም ላወራ እችላለሁ። አሁን በመኪና ምናምን ስንል ለምን እንዴ በመኮሳተር የለብህም ምናምን ስትይ እንደዚህ አሳውስ እዚህ ምናምን ብሎ ሰው እየሳቀ ይሄዳል። አሁን ብዙ ሰው እንብላ ሲባል አሁን በላው ነው የሚለው። እኔ ደግሞ እሺ ይደነግጣሉ ሰዎች። አየሽ አለመዱትም አይነት ነገር እና በእኔ ተፈጥሮ ውስጥ ፊልሞቹ በእኔ ቦዲዎች ውስጥ ያልፋሉ። ግን መንገድ ላይ እንደዛ አይነት ሰው አይደለሁም። ሰዎች በተሰበሰቡበት የምሳ ስበላ ወይ ምናምን ለማለት ማስቅ ሰው አይደለሁም። እኔ ማውራትና ከሰዎች ጋር መወያየት ነው ደስ የሚለኝ። ስራ ሲሆን ስራ ነው። ሰው ማሳቅ ስራዬ ነው።
በዚህ መሀል ግን ኤፍቢአይ ላይም ባለቀለም ህልሞች ላይም እንዲሁ ስናይ ሴቶችን የምትተዋወቅበት መንገድ ገጸ ባህሪው ነው እያልኩ ያለሁት። ሶስተኛ የዓለም ጦርነት በምን እንደሚነሳ ታውቂያለሽ ትልና ከዚያ ሴት የወደድ ከሆነ አንዱን ነገር ታመጣለህ። አንተ እንዴት ወደ ትዳር ገባህ ነው? እኔ ወደ ትዳር የገባሁት የባለቤቴ ዘመዶች እኛ ቤት ከኛ ቤት 2 ቀጥሎ ዘመድ አላቸው እና እዛ መጣ ነው የተገናኘ ነው። ቲያትሮች ላይ ምናምን መሳተፍ ጀምረህ ነበረ? የዛን ጊዜ በይቅርታ ምሽት የሚባል ቲያትር እና ወይ ዳዊት እንዝራ የሚባል ቲያትር እየሰራው ነበር። እሱ ቲያትር እኔ በ21 ወይ በ22 ዓመት ሄድ ያገባው ቶሎ ነው ያገባው። ምክንያቱም የዳዊት ታላኛለች እንዳያት ወደድካት ወይስ በልምምድ የመጣ? የአውራናቸው ዲያሎጎች ነበሩ በሆነ መልኩ ማለት ነው። ጥንካሬዋ ደስ ይላል እና ያን ጥንካሬ አልረሳሁትም። የእውነት ለመናገር ወድጃት ነው መጀመሪያ። ከዛ ደግሞ ወሬው ምናምን ያወራችሁ ሐሳቧ ደግሞ የበለጠ ይገዛል። ሚስቴ ብትሆን የምትላት ሴት ትሆናለች ማለት ነው። አዎ እንደዛ። እሺ ታዲያ ሽማግሌ ተላከ? እንዴት ሆነ? ከዛ በኋላ እንዴት ቀጠለ ነው? ከዛ እኔ ሽምግልና እናቷ ጋር ሄድኩኝ። ራስህ አሜሪካ ደርሳ ነበር የመጣችው የዛን ጊዜ እና ለአገባ ትፈልጋለሁ አልኳቸው። ደስ ይለኛል አሉ። ከዛ ቀለበት ነገር አደረግን። አስተናጋጅ ነበርኩ። ቀለበት መቀመጥና እንትኑን አልወደውም የሴሪሞኒ ምናምን እና በዛ ሆነ። ለምን ሽማግሌ ያላክ ምናምን አላሉሁም? ያው ትልልቅ ሰዎች ሲሆኑ ክብሩ ነው ሽማግሌ ስለሚባል ነው። የሚገርምሽ ነገር አንድ ሰው የሆነ ነገር ጠይቄው ቶሎ ይመልስልኛል። አዎንታዊ ምላሽ እሱ ነው እንትን ያለው። አንተስ እንዴት ነህ? ተጠይቀህ መልስ ላይ እሱ ተጋባብህ? ሰዎች እንደዛ ካረጉ አንተ ላይ ሰዎቹ የሚጠብቁት ላይሆን ይችላል እንጂ መልስ እሰጣለሁ። እሺ ትዳሩ ተመሰረተ። ከዚያ እንዴት ሆነ? ያው አሜሪካን እንዳሉ አውቃለሁ። ልጆች መጡ። 3 ደረስን። አሁን 3 ልጆች ደረስን። 16 12 እና የ8 ዓመት ልጅ አለን። በጣም የሚገርመው እናትህ በ26 ዓመቷ ሁሉንም ልጆች ወልዳ ጨርሳለች ብለህ ነበረ። በልጅነቷ ነው። ያንተ ደግሞ 22 ላይ ሆኖ ተቀራራቢ ነን። ባለቤቴ ጎበዝ ነች፣ በጣም ጎበዝ ነች። ልጆችን በማሳደግ በጣም ጎበዝ ነች። እዛው አሜሪካም ነው የተወልደው ምንም ያደጉት። ያው በፊት እሷ ነበር የምትመጣው። ከዛ አንድ ልጅ ይዛ መምጣት ጀመረች። ከዛ እየበዙ ሲመጡ እኔ ልምጣ እኔ በመጣ ይሻላል ሰዎች ጠብቁኝ እዛው አልኳቸው። እሺ ትሄዳለህ ታቸው? እኔ ያው በየ6 ወር ምናምን እሄዳለሁ። እንዴት ናቸው? አማርኛ ላይ እንዲያው ቋንቋ ማወቅ ላይ አማርኛ ላይ በሆነ ጊዜ ጥሩ ይሆናሉ። ከዛ ትምህርት ሲጀመር ደግሞ ወደ ትምህርቱ ያዘነብላሉ። ታበስላለህ? በነገር ላይ አሜሪካን ስለኖርክ ማብሰል ጥያቄ የለውም። አሜሪካ አበስላለሁ። እዚህ ነው የማይሰጡኝ እድል የለም። እዚህ የለም። ምን ይባጣልሃል? ልጆቼ እኔ የምሰራውን ፓስታ ይወዳሉ። ትንሽ ያቃጥላቸዋል። እኔ እንደ እናቴ አድርጌ ነው የምሰራው። የሚያቃጥል ሽንኩርቱ ራሱ የሚላል ነገር አለ። እንደሱ እሱን ይወዳሉ። ሁሉንም ነገር ሞክራለሁ። ምን ትወዳለህ? በበላ ሁሌ የምትለው ምንድን ነው? እኔ ሁሌ በበላ ደስ የሚለኝ ሽሮ እወዳለሁ። የስጋ ብዙ ማድረግ አይደለም። ምንድን ነው ይሄን ባደርገው በጣም ያዝናናኛል? በዋና ነበር መዝናናው። ሳይመቻች ቀረ እንጂ ዋና እዋኛለሁ። ዋና በጣም ነው የምወደው። ዋናና እግር መንገድ በጣም ደስ ይለኛል። ሰዎች መንገድ ላይ ሳይውህ መቼስ የሆነ ነገር ማለታቸው አይቀርም። ምንድን ነው የሚሰማህ? በጣም ደስ ይላል። ብዙ ሰዎች ልጆቼ ይወዱሃል፣ ባለቤቴ ትወዳለች፣ ልጆቼ ጋር ፎቶ እንነሳ፣ ይሄ ከዚህ ጋር እንዲህ ተነስተን ነበር ታስታውሳለህ? አሁን ዛሬ ደግሞ እንነሳ የሚላል እንዴ፣ እንደዚህ ደግሞ ቴሌቪዥን ላይ እንተንቀጭን፣ ከዚህ ደግሞ እንዴ አንተ ምንድነው እንደዚህ ትልቅ ግዙፍ ነህ እንዴ ምናምን የሚል ሰው አለ። እኔ አሁን 1.78 ነኝ። በጣም ረጅም ነው የምትመስሉ ያለ 1.78 እንግዲህ ረጅም ቁመት ነው። ስንት ሜትር ልሆን እንደምችል ግራ ይገባኛል። እና እንዴት ነው ግን ያው ሰዎች የሚሰጥ አስተያየት ነው። እና ቴሌቪዥንን ያምኑታል። ቴሌቪዥንን ማመን የለብሽም። ኳስ ታያለህ? አዎ ኳስ የሚያዩ ጓደኞች አሉኝ። ከእነሱ ጋር ያለው የማን ደጋፊ ነህ? የማንም ዝም ብሎ ለመዝናናት? እኔ በጣም ነው ዋጋ ብዙ ብር ስለሆነ የሚወጣበት በዛ ላይ ልፋት እንዳለው ስለማቅ የአሰልጣኞችን ቴክኒክ፣ የጊዜ አጠቃቀማቸው በጣም ደስ ይለኛል። እኔ ስፖርት እወዳለሁ። የመጀመሪያ ክፍያህን እንተውና ግን 1994 አካባቢ ይመስለኛል በጣም ከፍተኛ የተከፈልከው 7000 ብር ነው። እንዴው እንደፈለኩኝበታለሁ ስትል ሰምቻለሁኝና የማትረሳው ምን የገዛህበት ነገር አለ? ቢገርምሽ ነገር ለቤት የሆነ ነገር አድርጋለሁ። መጋረጃ ወይም ደግሞ የሆነ ነገር ወይ ቀለም ማስቀባት። ትንንሽ ወንድሞች አሉኝ። ለነሱ የሆነ ነገር ማድረግ አለብኝ። ትንንሽ 2 ወንድሞች ነኝ ያስተማርኳቸው። ሙያም ቢሆን ምናምን የሆነ ነገር አድርጋለሁ። ግን ጫማ ነው የምገዛው በውድ ገዛው።
ከፍ ያለ ገንዘብ ካወጣ ለጫማ ነው። ጫማ ሲመቸኝ ጥሩ ነው፣ ደስ ይለኛል። ምንድነው ደስ ብሎ የምትለብሰው? አለባበስስ? ልብሶቼ ክሮቹ እንዳይረብሹኝ ይጠነቀቃለሁ። በቃ እንደለበስኩ እንዳይሰሙኝ የሚሆኑ ልብሶች ነው የምለብሰው። ዘና የሚያደርጉ ልብሶች ናቸው የምለብሰው። በፊት ጀምሮ ጓደኛዬ ቡቲክ ነበረውና ያቃል ምን አይነት ልብሶችን እንትና እሱ ነበር የሚያለብሰኝ። ሙዚቃ ታደምጣለህ ነዚህ? አዎ ሙዚቃ በጣም እወዳለሁ። የእውነት ለመናገር አንዳንዴ ሙዚቃ የማይመስሉትን አልፋለሁ። እኔ በጣም ዋጋ ሰጣለሁ ለጆሪ ለምሰማው ነገር በጣም ዋጋ ሰጣለሁ። አሁን ጥላሁን ገሰሰ ሙዚቃ ብቻ ሊሆን አይችልም። የአስቴር አወቀ ሙዚቃ ወይ ማሙድና አለማየሁ እሸቴ ሙዚቃ ብቻ ሊሆን አይችልም። አበበ ተካ፣ ተፈራ ነጋሽ፣ ኬኔዲ መንገሻ፣ ስለዚህ ሙሀባ ብቻቸውን ትውልድ ይሆናሉ። በእነ ኃይሌ ገብረስላሴ ጊዜ፣ በእነ ቀነኒሳ ጊዜ፣ በእነ ስለሺ ሰን ጊዜ ምናምን ተብሎ ድካውን ብቻቸውን የመጡ አንዳንድ ሰው ደግሞ ብቻውን ድንገት ይመጣል አይደል? ጥላሁን ገሰሰ ሙዚቃዎች በጣም ደስ ይሉኛል። የአስቴር አወቀ ሙዚቃዎች በጣም ያዝናኑኛል። አለማየሁ እሸቴ በጣም ደስ ይለኛል። ማህሙድ አህመድ ይገርመኛል። ቴዲ አፍሮ ደግሞ ያስደንቀኛል። እንዲሁ ብዙ ወጣቶችም አሉ። ዮሐና የሚባለው እንባ ምን ቦታሽ ቱበይ የሚለውን ስሜት ቱበል እመታልሃለሁ ቱበል ምናምን ትልቅ ዛፍ የሆነ ነገር ሲመታልሽ ገላጋይ የሚለው ሙዚቃ እሱ አለ። ዳኘ ዋለ፣ እነ ብስራት እንዲሁ ብዙ አሉ። እንግዲህ እነዚህን ስጠራ የእነሱ ጓደኞች አሉ። ሊሆን ኃይሉ አለ ምናምን እነሱ ጨምሮ ሁሉንም ከጠራን እንግዲህ መርሳት ሊኖር ስለሚችል እንደዛ ነው። ያበበ ተካ ሙዚቃዎች እና የተፈራ ነጋሽ ሙዚቃዎች በጣም አድናቂ ነኝ። እነ ኤፍሬም ታምሩ አሉ። የኤፍሬም ታምሩ እያንዳንዱ ዘፈን ስቶሪ ነው። እሱ ደግሞ በጣም መተረክ ይችላል። እና ኪሮስ ኃይለሥላሴ፣ ኪሮስ አለማየሁ፣ እነ ፀሐዬ፣ እነ ነዋይ፣ እነ ጸጋዬ በጣም አሪፎች ናቸው። ማንን ጋብዘል? ተፈራ ነጋሽን ያልተመቸው የሚለውን ሙዚቃ ያልተመቸው አልሞላል ሲለው የሚለው ተስተገር ያልተመቸው አይገቡበት ገብቶ ቀን ያልፋል እያለ ሲታትርበት ናም ያለ የሚዘፍነው ዘፈን ከሱ ካሴት ላይ እንኳን ብታጭ ከሱ ካሴት ላይ ፈለግሽው አንዱን ጋብዘል። በጣም ደስ ይለኛል። ያዘት ዘፈን ደስ ይለኛል። ቆንጆ ተዋናይ ነጻነት ወርቅነህ አርቲስት የሚለው ይቅርብኝ ስላልከኝ ቀደም ብዬ እንደዛ ነበር ያልኩት። ትጽፋለህ፣ ቲያትር ትተውናለህ፣ ፖስት ታደርጋለህ፣ ማስታወቂያም ስራ ላይ ትሳተፋለህ። ብዙ ነው አበርክቶ። በጣም ነው የማመሰግነው ነፂ።